ዘንድሮ የ12ኛ ክፍል ሀገር አቀፍ ፈተናን ሙሉ ለሙሉ በበይነ መረብ ለመስጠት መታቀዱ መሰረተ ልማት ባልተሟላባቸው አካባቢዎች ባሉ ተማሪዎች ውጤት ላይ ከፍተኛ አሉታዊ ተጽዕኖ ሊኖረው እንደሚችል በፓርላማ አባላት ጥያቄ አስነስቷል። ትምህርት ሚኒስቴር በበኩሉ 122000 የመፈተኛ ኮምፒውተሮች መዘጋጀታቸውንና ጉዳዩን በቅርበት የሚከታተል የተለያዩ የመንግስት አካላትን የያዘ ግብረ ኃይል መቋቋሙን ገልጾ ፈተናውን በበይነ መረብ ለመስጠት የሚያስችል ዝግጅት አጠናቅቄያለሁ ብሏል። ይህ የተገለጸው ባሳለፍነው ሳምንት የትምህርት ሚኒስቴር የ9 ወራት የስራ አፈጻጸሙን ለሕዝብ ተወካዮች ምክር ቤት የሰው ሀብት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አቅርቦ ግምገማ በተደረገበት መድረክ ነው። ምስሊያ ሀሺም ተጨማሪ ያላት፣ ሰላማዊት ጌታሰው ታቀርበዋለች። በህዝብ እንደራሴዎች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የትምህርት ሚኒስቴርን የ2018 በጀት ዓመት የ9 ወራት የእቅድ አፈጻጸም ሪፖርትን የገመገመው በዚሁ ባገባደድነው ሳምንት ነበር። በበጀት ዓመቱ የትምህርት ቤቶችን ደረጃና ጥራት ለማሻሻል በርካታ ስራዎች መሰራታቸውን በሪፖርቱ የተመላከተ ሲሆን በተጨማሪም የአዳሪ ትምህርት ቤቶች ግንባታ ስኬታማ በሆነ መንገድ መከናወኑም ተገልጿል። የተቋሙን የ9 ወር አፈጻጸም ሪፖርት ለቋሚ ኮሚቴው በንባብ ያቀረቡ በሚኒስቴሩ የስትራቴጂክ ጉዳዮች ዋና ስራ አስፈጻሚ አቶ እሸቱ ገላዬ የዘንድሮውን የ12ኛ ክፍል ሀገር አቀፍ ፈተና 100% በበይነ መረብ ለመስጠት ከክልል ፕሬዝዳንቶችና ከትምህርት ቢሮ ኃላፊዎች ጋር መግባባት ላይ ተደርሶ ስራዎችን ሲያከናውኑ መቆየታቸውን ገልጸዋል። ይህ የሚኒስቴሩ እቅድ በፓርላማ የቋሚ ኮሚቴ ስብሰባ አባላት ጥያቄ ቀርቦበታል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በምላሻቸው የ12ኛ ክፍል ፈተናን ሙሉ በሙሉ በበይነ መረብ ለመስጠት 122000 ኮምፒውተሮች መዘጋጀታቸውን ተናግረዋል። እርሳቸው የሚመሩት የ12ኛ ክፍል ፈተና አሰጣጥን የሚከታተል በሀገር አቀፍ ደረጃ የተቋቋመ ግብረ ኃይል እንዳለ የጠቆሙት ሚኒስትሩ ይህ አካል ለሚከናወኑ ስራዎች በዝርዝር ጊዜ በማስቀመጥ መቼ ማለቅ እንዳለባቸው የሚከታተል መሆኑን አስረድተዋል። የ2018 ዓመተ ምህረት የ12ኛ ክፍል ሀገር አቀፍ ፈተናን ሙሉ በሙሉ በበይነ መረብ ለመፈተን መታቀድ መቻሉ መልካም ሆኖ ነገር ግን አስፈላጊው የመብራት የኮምፒውተርና የኔትወርክ መሰረተ ልማት ባልተሟላባቸው ትምህርት ቤቶች ተምረው የሚፈተኑ ተማሪዎች ውጤት ላይ ከፍተኛ አሉታዊ ተጽዕኖ ስለሚኖረው ምን አይነት መፍትሄ ተቀምጧል? 122000 የሚሆኑ መፈተኛ ስቴሽኖች ኦር ኢኩዊፕመንትስ አሉ። በእርግጠኛነት የምናውቀው ሀገር ውስጥ እየተመረቱ ያሉ ላፕቶፖች አሉ። አሁን ያንኛ ፕላን ስናረክ ነበር። በዚህ አመት ወደ 6000ን አግኝተን ያስፈልጋሉ በሚባሉባቸው ቦታዎች ላይ እናስቀምጣለን። ይሄንን የሚሰራ የቴክኒክ ኮሚቴ አለ። የቴክኒክ ኮሚቴ ስራው እነኛን 122000 ኮምፒውተሮች ያሉበትን ቦታዎች በሙሉ አይቶ ምን ያህሉ ኦሬዲ መብራትና ኢንተርኔት ኮኔክሽን አለው ችግር የሌለበት፣ ምን ያህሉ የቴሌ ኮኔክሽን ይቀረዋል፣ ምን ያህሉ የመብራት ችግር አለበት ብለን በዝርዝር እያንዳንዱ ፐር መፈተኛ ጣቢያ፣ በነገራችን ላይ ሁሉም ትምህርት ቤቶች መፈተኛ ጣቢያ ይሆናሉ ማለት አይደል። ተማሪዎቹን ማፕ አድርገናል ከመፈተኛ ቦታዎቹ ጋር በዝርዝር ነው እየሄድንበት ያለ ነው። እኛም ሙሉ ለሙሉ እርግጠኛ ሳንሆን 100% ብቻ እንሰጣለን ብለን ያለ ፕላን ቢ አንሰራው። በአጠቃላይ የትምህርት ዘርፍ በበጀት ዓመቱ መማር ካለባቸው ከቅድመ አንደኛ እስከ 12ኛ ክፍል ተማሪዎች ከእቅዱ ከ6 ሚሊዮን 650 ሺህ በላይ የሚሆኑትን የመማር ዕድል ያላገኙ መሆናቸውን እንዲሁም በ2017 12ኛ ክፍል ለመፈተን የተመዘገቡት 22880 ተማሪዎች ፈተና ያልተፈተኑበት ምክንያት በቋሚ ኮሚቴው ጥያቄ ያስነሳ ሌላኛው ጉዳይ ሆኗል። በሀገሪቱ ባለው የሰው ሰራሽና የተፈጥሮ አደጋዎች ለተማሪዎች ወደ ትምህርት አለመምጣት ዋነኛ ምክንያት መሆኑን ለጥያቄው ምላሽ የሰጡት የትምህርት ሚኒስቴር ዴኤታዋ አየለች እሸቱ ተናግረዋል። ተከበረው ቋሚ ኮሚቴም እንዳነሳው አሁንም ወደ ትምህርት ገበታ ያልመጡ ተማሪዎች አሉ። ይሄ ሪፖርታችን ላይ በግልጽ እንዳስቀመጥ ነው ምክንያቱን በግልጽ እንዳስቀመጥ ነው በተፈጥሮና በሰው ሰራሽ ምክንያት ያልመጡ መሆኑን ለመጠቆም ሞክረናል። በተለይም ደግሞ ሃይ ስኩል ሲገቡ ሁለተኛ ደረጃ ሲገቡ ያለውን ቁጥር ስናይ እንዲሁ በአንጻራዊነት ዝቅ ያለ መሆኑን አይተናል። ይሄንንም በተለይ ደግሞ ሁለተኛ ደረጃ ሲገቡ ተማሪዎች ገቢ ወደሚያስገኝ ኢኮኖሚ ገቢ ወደሚያስገኝ ስራዎች የማዘንበል ነገር እንዳለ በክትትላችን ያየነው ነው። ነገር ግን ይሄንን ዝርዝር
እያንዳንዱ ከትምህርት ገበታ ውጪ የሆኑ ህጻናት ምንድነው እያንዳንዱ ምክንያቱ የሚለውን በዝርዝር እያስጠናን ነው ያለነው። በቅርቡ ይህንን ጥናት አጠናቀን ለቋሚ ኮሚቴውም የምንልክ ይሆናል። በሀገር አቀፍ ደረጃ የሚሰጡ የተለያዩ የምዘና ውጤቶች በተለይም የ12ኛ ክፍል የዩኒቨርሲቲ ቅድመ ምረቃ መውጫ ፈተና፣ የፍሬሽማን ፕሮግራም የማካካሻ ትምህርት ፈተናና የድህረ ምረቃ ፕሮግራም መግቢያ ፈተና የማለፍ ምጣኔ የሁሉም ከ50 በመቶ በታች ለመሆኑ በፈተና ላይ የሚታዩ ብልሹ አሰራሮች ዋነኛ ምክንያት መሆናቸውን የገለጸው ቋሚ ኮሚቴው እነዚህም ብልሹ አሰራሮች ለማስወገድ ምን እየተሰራ ነው የሚል ጥያቄ አንስቷል። የትምህርት ምዘናና ፈተናዎች ኤጀንሲ ዋና ዳይሬክተር እሸቱ ከበደ እስካሁን በፈተና ወቅት በታዩ የብልሹ አሰራሮች ከ10 ሺህ በላይ የሚሆኑ ተማሪዎች ውጤት መሰረዙን አስረድተዋል። የተለያዩ የቴክኖሎጂና አካላዊ ፊዚካል አማራጮችን በመጠቀም ፈተና ክፍል ከገቡ በኋላ የማጭበርበር ስራ ላይ የተገኙ 2074 ተማሪዎች አሉ። የነዚህ ውጤት ተሰርዟል። ሁለተኛ ደግሞ የተለያዩ ያልተፈቀዱ ቁሳቁሶችን እና የተፈቀዱ ኮምፒውተሮች ላይ ደግሞ ያልተፈቀዱ ድርጊቶችን የማድረግ ስራ ሲሰሩ እጅ ከፍንጅ ተይዘው ሪፖርት የተሞላባቸው 817 ተፈታኞች እንደዚህ ውጤታቸው የተሰረዘበት አለ። ሌላው በጣም ትንሽ ሰፋ ብሎ ያለው 8645 ተማሪዎች ደግሞ ሌላ ሰው እንዲፈተንላቸው የማድረግ ሙከራ ላይ ነው የተያዙት። እነዛ ሊፈተኑላቸው የገቡ ሰዎች በተለያየ ማጭበርበር ቴክኒክ ነው የገቡት። ሌላው ፈተናው ላይ የተለያየ አንዳንድ የቁጥሩ ሰፋ ሲል አንዳንድ አካባቢ ላይ ልጆች ላልተፈለገ ጉዞ እንዳይዳረጉ በሚመቻቸው ቦታ እንዲፈተኑ ዙር አድርገናል፣ 3 ዙር። ስለዚህ በአንድ ወቅት ከአንድ ጊዜ በላይ ደጋግሞ መፈተን 3 ዙር ስታረግ አንደኛ ዙር የተፈተነ ልጅ ሁለተኛ ዙርም ደግሞ ለመፈተን ያደረጉበት ጥረት አለ። እነዛ 630 ልጆች ናቸው። እነዚህ ውጤት ተሰርዟል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በበኩላቸው በብልሹ አሰራር ላይ የሚሳተፉ አካላት በትምህርት ስርዓት ውስጥ ጭምር እንዳሉ የገለጹ ሲሆን እነዚህ አካላት አስተማሪ የሆነ እርምጃ ተወስዶባቸው መማሪያ እንዲሆኑ ተደርጓል ነው ያሉት። ለእንዲህ አይነት ክሪሚናል አክቲቪቲ ቸልተኛ ሆነን አይሆን፣ ሲሪየስ መሆናችንን ማሳየት አለብን። ሲሪየስ እርምጃ መወሰድ እንዳለበት ማሳየት አለብን። እንዲህ አይነት እርምጃ የሚወስድ ሰው ለገንዘብ ብሎ ነው የሚያደርገው አብዛኛው። ያ ገንዘብ ግን የዘላለም እንትኑን ሊያበላሸው እንደሚችል እንዲያውቅ ማድረግ አለብን። ጠንከር ብለን ያዝነው። በዚህ ኮምፕሮማይዝ የምናደርገው ነገር የለም። በምንም አይነት ሆን ብሎ ተማሪን ፈተና የሚያሰርቅ ያውም ለገንዘብ ብሎ የሚያሰርቅ ትምህርት ሴክተር ውስጥ አካባቢ መኖር የለበትም ነው። በዛ ሌቭል ነው እየሄድንበት ያለ ነው። አሁን ጉዳዩ ፌዴራል ፖሊስና ፍትህ ሚኒስቴር ጋር ነው። በ2018 ዓመተ ምህረት የትምህርት ዘመን በመደበኛና በድጋሚ የ12ኛ ክፍል ሀገር አቀፍ ፈተና የተመዘገቡ ተማሪዎች ብዛት 554965 መሆናቸው በመድረኩ ሲነገር ሰምተናል።